ፈረንጅ አምላኪ ባንሆን ፈረንጅ አማኝም ባንሆን አይደለም ገነት ኢትዮጵያ ናት ማለቱን ትተው በጣም ቢተውን መልካም ነው ብዬ ነው አስበው እንደገበበት መጽሐፍ ቅዱስ ያ ግን ሲሆን እንደ ኢትዮጵያ በመጽሐፍ ቅዱስ ስለተገኘች ብቻ ገነት ጊዮን ይመነጫን ስለተባለ ገነት ስንት ነው እስኪ ነው ጥያቄ እናንሳ ለተናጋሪው ባላባ ነው የሚሰማውና የሚቀበለው ሰው ግን አላማ ቢስ ነው ገነቱኛ ሌላ ስራ ያስፈልገኝም ሰነፍ ነው የሚያደርግ ሃይማኖት አልባ ምግባር አልባ ትውልድ ነው የሚፈጥረው እኔ ኢትዮጵያ ገነቱና በወርሳት ሁኜ በዚህ ምደክም ከሆነ ሳልወርሳት ብትቀርብኝ ይሻለኝ ያ ሁሉ ግሩም የሆነ ጆሮ ከመስማት አይን ከማየት የሚከለከለው ግሩም የሆነ እግዚአብሔር ከመነገር በላይ የሆነ የማንደርስበት እግዚአብሔር ሰው የሆነው በድንግል ማኅፀን የተወሰነው ገነት ኢትዮጵያን ለማውረስ ነው እንዴ የለም አንዱ ይሄ ነው ሁለተኛ ደረጃ ኢትዮጵያ የምትባል ሀገር ከመጽሐፍ ቅዱስ ፈጽሞ ተፍቃ ትወጣለች መታወቂያውም ፓስፖርቱም ዜግነቱም ቪዛውም ሁሉም ሃይማኖትና ምግባር ናቸው ገነት ኢትዮጵያ ራስ የሚሉ ሰዎች አዝነውልን ነው ወይ እንደ ኢትዮጵያ ገነትነት አሳስቧቸው ነው ወይ ጀምሬ ተወስኜ ለባንድ እንኳን እንደፈለገኝ ሳልዘሙት ሳልሰስን የወጣትነቴን ዘመን በኃጢአት ሳላሳልፈው ሳልጠጣ እንደፈለገኝ ሳልሰክር በቃ የወጣትነት ዘመን የሚባለውን በስጋው ዓለም ሳላሳልፈው ብሎ የሚያስብ ትውልድ ባለባት ሀገር ላይ አሁን መታቀ መምህራችን በሚገባ የቅዱሳት መጻሕፍትን ምስክርነት በማጀብ አስተምረውናል ክብር ያደለልን ኦርቶዶክሳውያንና ኦርቶዶክሳውያት የእግዚአብሔር ቤተሰቦች እንግዲህ መምህራችን ሲገልጹት እንደነበረው አይምሮ መመራመር ይችላል ይሄም ተፈጥሯዊ ነው ሰው ግን ድቀቱ አይምሮ መመራመር እንዲችል እግዚአብሔር ያሰለጠነው መሆኑን መርሳቱ ነው እንዲሁም ገነትና ሲኦልነት ከአይምሮ ነው የሚጀምረው በአይምሮአቸው እግዚአብሔር ረስተው በአይምሮአቸው የተመራመሩ ሰዎች ሰናውርን ሰዎች እንዲሁም ሰዓትጋትን ሰዎች ስንመለከት እጅግ ተራቀዋል ተመራምረዋል መጨረሻቸው ግን ፍዳ ድቀት ነው የሆነባቸው አሁንም ቢሆን ወደዚያ ጉዞ ይመስላል በማለት ነው ያብራሩልን በእውነት በሚገባ ነው የነገሩን መምህራችን እንግዲህ መምህራችን ሌሎችም ጥያቄዎች ይኖሩናል ይህ በእንዲህ እንዳለ ገነት ኢትዮጵያ ነች የሚሉን ሰዎች መነሻቸው እንዲሁ ዝም ብሎ ልቦለዳዊ እና ለግል ፍላጎታቸው ጉዞ ቢሆንም መነሻቸው ቅርብ ምክንያታቸው ግን ምንድነው ወዴትስ ነው የሚወስዱን የሚለውን በዚሁ በቅዱሳት መጻሕፍት ምስክርነት እንደዚሁ እንዲያስረዱ እንፈልጋለን ገነት ኢትዮጵያ ናት የሚሉ ሰዎች ነው መጀመሪያ ልጠይቅ ጥያቄ ገነት ኢትዮጵያ ናት የሚሉ ሰዎች አዝነውልን ነው ወይ እንደ ኢትዮጵያ ገነትነት አሳስቧቸው ነው ወይ ምንድነው ኢትዮጵያ ገነት ናት ያለው ትኩረት ያደረጉበት ምክንያት ምንድነው ምርምርና የፍልስፍናቸው ውጤት ማይከል ያደረጓት ስለምንድነው እንዲያው የብዙ አይኖች ወደ ኢትዮጵያ ይወረወራልና ለመልካም ነው የሚወረወር በተለይም አብዛኛው ኢትዮጵያውያን ነጭ አማኞች የቀድሞ አባቶቻችን መናኔና አባቶችን አማኞች ነው የነበሩት እንዲያው ቀድሞ የሚሰሳቱ የነበሩ አባቶቻችን ምናልባት ሊያሳስታቸው እንኳን ከቻለ የሚችል በቤቱና በምንኩስና በክርስትና ስም የመጣ ነው የነበረው በአባትነት ስም የመጣ ነው የነበረው አሁን አብዛኛው ኢትዮጵያዊ የሚወድቀው በነጭ ነው የሚያምነውም ነጭን ነው እነዛ ነጮች እንዲያው ነጭ ወደ ኢትዮጵያ መጥቶ ተመራምረው አገኘን ፈለግን ብለው የጽናት ማዕከል አድርገው ማስረጃ አምጥተው ትክክለኛ እንደው መረጃ ሰብስበው ማስረጃ አድርገው ስላቀረቡ እንደይህንን የኢትዮጵያ ሕዝብ ማመን ይገባዋል ወይ በተለይም ደግሞ እንደ ኦርቶዶክሳዊነት ኢትዮጵያ ገነት ናት ሚሉ አዝነው ነው ወይ እንደው እንደ መጀመሪያ እንደ መግቢያ አድርጌ ትንሽ ጉዞ ማሳየት ፈልጋለሁ በተለይ አውሮፓውያንና ምዕራባውያን ኢትዮጵያ ላይ አይናቸውን ነቅለው ማያውቁም ብዙ ጊዜ ወደ ኢትዮጵያ ነው የሚወረወሩት ቀደም ብለን ስንመለከት ቅድመ ልደተ ክርስቶስ በቄሳሮች ዘመንም ወደ ኢትዮጵያ ለወረራ መጥተው ነው የነበረው ነጮች በሁለት መልኩ ነጭ ወደ ኢትዮጵያ ይመጣል
ወይም ምዕራባውያን አውሮፓውያን ከ15ኛው መቶ ክፍለ ዘመን በፊት የነበሩት አውሮፓውያንና ምዕራባውያን ወደ ኢትዮጵያ ይመጡ የነበረው ሀገሪቱ ገናና ስለነበረች ብዙ ችግሮች ሲፈጠሩ እንደ መጠጊያ አድርገው ይመጡ ነው የነበረው። ሰላም ሲጠፋ ሀገሯ የሰላም ሀገር ናትና ለሰላም ይመጡ ነው የነበረ። ገናና ናትና ለእርዳታ ይመጡ ነው የነበረው። አንዱ ይመጡበት ለጥገኝነት ለዚህ ይመጣሉ። ከዚያ በፊት የነበሩት ሁለተኛዎቹ ግን ከ15ኛው መቶ ክፍለ ዘመን በተለይ ከ1515 ጀምሮ ወደ ኢትዮጵያ የሚመጡት በብዙ መልኩ መጥተዋል። ጀምስ ብሩስን ስንመለከት እና ግራሃም ሃንኮክ የሚባሉትን ስንመለከት የታቦተ ጽዮን ፍለጋ የሚለውን ብዙዎቹ ወደ ኢትዮጵያ ፈሰዋል። ለምንድን ነው? እንደ መጀመሪያዎቹ ለጥግም ለመጠጋትም አይደለም፣ ሰላም ፈልገውም አይደለም፣ ሀገሪቱን ለማየት ለማድነቅም አይደለም። ሀገሪቷ ላይ ያለውን ነገር ለማውጣትና ለመስረቅ ለመዝረፍ ግን ይመጣሉ። ስሙን ግን የሚሰጠው ስም አለ። ምርምር ይባላል፣ ፍልስፍና ይባላል፣ ጉብኝት፣ ቱሪስት በብዙ ነገሮች ይሰጣል። በእንደዚህ ይመጣሉ። ከ15ኛው መቶ ክፍለ ዘመን ወደዚህ የመጡት እነዚህ ናቸው። አንድ ታቦተ ጽዮንን ፍለጋ የጻፈው ሰውዬ በጣም የማደንቅለት አንድ ነገር አለ። የመጨረሻ ጣና ገዳማትንም ዞረ፣ ዘጌ ገዳማትንም ወደ ዝዋይም ዞረ። ብዙ ድክመቶችን ደክሟል ታቦተ ጽዮንን ለማግኘት አለ የሚባሉት ላይ ገዳማትን ካየ በኋላ የመጨረሻ ድካሙን ያደረገው ግን ታቦተ ጽዮን እዛው አክሱም ላይ ነው የነበረው። አክሱም ላይ ደክሞ ውጤት ሳጣ የመጨረሻ ግን መጽሐፉ መጨረሻ አካባቢ ላይ ያስቀመጠው የሚደንቀኝ ቃል አለ። ማንኛውም ነጭ ወደ ኢትዮጵያ ሲገባ በምርምርና በቱሪስት መልክ ከጀርባው ሌላ ነገር አለ ብሏል። ራሱ ነው የመሰከረው። የራሱን ፍላጎት ተሸክሞ ይመጣል። ሌላ ምንም እያንዳንዱ እንጂ ለምርምር እንደማይመጣ ማንኛውም ኢትዮጵያዊ ሊገነዘብ ይገባል ይላል። ለምን? እሱ ይህንን ሊመሰክር የተቻለ ኢትዮጵያውያንን ጥንካሬያቸውን ለማድነቅ ነው። ያንን ያህል እሱ እንኳን ለፍቶ ሳይሳካለት ሲቀር ይሄንን አስቀምጦ ሄዷል። እና እነዚህ የሚመጡት ለእያንዳንዱ ኢትዮጵያን አዝነው ገነት ለማድረግ አይደለም ገነት ኢትዮጵያ ናት ማለቱን ትተው በጣም ቢተውን መልካም ነው ብዬ ነው ማስበው። ዘረፋውን፣ ቅሚያውን፣ ቁፋሮውን፣ የተለያዩ ማዕድናትን መስረቁን ቢተውት መልካም ነው የነበረው። ትክክል ነው። ገነት ናት። እንዲያው በገነት ያሉ እጽዋት በኢትዮጵያም አሉ ሊያስብል ይችላል። አየሩ አሁን ለእንተናዋ ምቹ ነው ሊያስብል ይችላል። እና እንዲያው ዳሰሳ ላድርግ ያሉ በ1515 እንዲያው በዚህ በጎንደር ዘመነ መንግስት በእነ አጼ ሱስንዮስ ጊዜ መጥተው ብዙ ጥረት አድርገው ብዙ ደክመዋል። መጻሕፍት ለመውሰድ ሞክረዋል። ህዝቡን ቅባትና ጸጋ ብለው አከፋፍለው አፋጅተውታል። 13 ዓመት ኢትዮጵያን ወደ 12 ዓመት የጦርነት ማዕከል አድርገዋታል። በብዙ መልኩ ኢትዮጵያን እንዳልሆነች አድርገዋት ሄደዋል። እንዲሁ በተለይ በጣም ኢትዮጵያ ላይ ከባድ ስራ ሰርተው ሄዱ። በ1559 ዓመተ ምህረት ነው። በ1559 ዓመተ ምህረት ወደ 8 መነኮሳትን ከኢትዮጵያ ወደ ሮም ወይም ወደ ጣሊያን ሀገር ወስደው ሙሉ ስልጠና እንዲሰጡ፣ ግዕዝ እንዲያስተምሩ፣ የኢትዮጵያን ባህል፣ ቋንቋ፣ ሃይማኖት እንዲያስተምሩ። ከዚያ በኋላ ግን በምናኔ መልኩ ሌቦቹን ወደ ኢትዮጵያ ሊያሰማሩ ይሄን አድርገዋል። ወደ 8 ሮም ላይ ዛሬም አለ መቃብራቸው አለ። ለምንድን ነው ሲባል ግን ኢትዮጵያውያን ካቶሊክ ሃይማኖትን ተቀብለው መጣው መቃብራቸው ከዚህ ነው ብለው ግን አይደለም ወስደው ለትምህርትና ለተለያዩ ኢትዮጵያን ስልጣኔ ኢትዮጵያን ባህል ደካማ ጎን የሚያውቁበትን ትምህርት ተማሩ። ከዚያ በኋላ እንዳሸለቀው ነው የተውበት። ኢትዮጵያ ማለት ከ15ኛው መቶ ክፍለ ዘመን በኋላ አይደለም ኢትዮጵያ ገነት ልትሆን ቀርቶ ሲኦል ሆና ለመቀመጥ ለመኖር እንዳትመች አድርገው የነርሱ የጥርቅም የሌባ ስብስብ መቶ ኢትዮጵያ ላይ ከገባ በኋላ ሲኦል ነው ያደረጉብን። አይደለም ገነትነቱ ተታው ሲኦል አድርገዋታል ቢባል ምንም ጥርጥር የለውም። የመተራመስ፣ የጦርነት፣ የሰላም አልባነት፣ የሌብነት፣ ሴተኛ አዳሪ ሳይቀር ኢትዮጵያ ላይ ፈፍርከውብን ሄዱ። እንደዚህ አድርገው ነው እና እንደው እንደጠቅላላ ማንኛውም ኢትዮጵያዊ አይደለም ኦርቶዶክሳዊ ብቻ አይደለም ኢትዮጵያዊ እንዲረዳልኝ የምፈልገው ወደ ኢትዮጵያ ነጭ ለሰላም መጥቶ ያውቃል ወይ?
ስለዚህ ኢትዮጵያ የሚመጡት ገነት ሊወርሱ ነው፣ እነሱ ገነት ገብተው ሊቀሩ ነው። እያንዳንዳችን ጥያቄ ብናደርግ እንደው ዝም ብለን የተወረወረውን ሁሉ ተቀብለን ባንወጥ፣ ፈረንጅ አምላኪ ባንሆን፣ ፈረንጅ አማኝም ባንሆን። ስለዚህ አሁን ምንድነው እኔ አባቶቻችን ቀድሞ የሚያምኑት የነበረ በእርግጥ እንደየዘመኑ ነው የሚመጡት አመጣጣቸው። በ16ኛው በ17ኛው በ18ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ሲመጡ የነበሩ ወይባ ለብሰው ቆብ ጭነው ባይታዊ መናኝ መስለው። ለምን? ያን ጊዜ የነበረው ሰው አማኒ ስለነበረ በሚያምነውና በሚወደው ልክ መጥተው ለዘረፋ እንዲመች ነው። ያሁኑ ሰው ደግሞ አብዛኛው ፈረንጅ አጽንቶ ተመራምሮ ደረሰበት ከተባለ የእውቀት ጫፍ፣ የእውቀት ጣራ፣ የእውቀት ጥግ አድርጎ የሚወስደው እሱን ነውና የሚያምን ነጭ ስለሆነ አሁንም ደግሞ በየተመጡ በምርምር መልኩ ኢትዮጵያ ገነት ናት፣ ኢትዮጵያ በተለይም ደግሞ እዚህ ጎጃም አካባቢ ባህር ዳር ዙሪያ ገነት ናት ብሎ የመጡ የሰውን ስለልቡና አይተው ነው። ሰው ሙሉ የእውቀት መጨረሻ አድርጎ የሚስለው እነርሱን ስለሆነ እነርሱን ያው ተቀብሎ ነው አጀንዳ አድርጎ የሚያናፍሰው። ለምን እንኳን አላለ፣ ለምን እንኳን ብሎ አልጠየቀም። ይሄ በጣም ሊሰመርበት ይገባል። አንዳንድ ጊዜ እንደው ከሰውነት ባንወጣ ሰው አብዛኛው እንደው እንደ ሚሞሪ እንደ ፍሌሽ የሆነ ይመስላል። ሲጭኑበት የሚጭን ድሌት ሲያደርጉበት ድሌት የሚያደርግ ፎርማት ሲያደርጉ እንደፈለገው ቢሆን የለበትም። ለምን? ከምን አንፃር? እንዴት? ይህንን በደንብ ልናስብበት ልንገዘብበት ይገባል። አምልኮተ ፈረንጅ ባንፈጽም፣ አምልኮተ ነጭን ባናደርግ፣ እንደው እነሱ የደረሱበት ሁሉ እውነት ባይመስለን መልካም ነው ብዬ እናገራለሁ። ስለዚህ መነሻቸው የኢትዮጵያ ገነት ናት ምንድነው ከተባለ የመጀመሪያው ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ያለው ቃል ነው። ማታለያ ተጠቅሎ የመጣ ወርቅ ለበሰን በዚህ በዘመኑ የሚሰራለ ሰሙን ውስጡ ላይ አቅልጠው በላዩ ላይ ወርቅ አለብሰው ግን ፎርጅድ አድርገው የሚሰሩት እንደዚህ ሁሉ መጽሐፍ ቅዱስን መሰረት ያደረጉ መስለው ያዘኑ መስለው መነሻ አድርገው ያስቀምጣሉ። አባይ ምንጭ ከኢትዮጵያ ወይም ግዮን ከኢትዮጵያ ነውና የሚመነጨው የኢትዮጵያ ወይም ያ ግዮን ደግሞ ከገነት ነውና የሚመነጨው ገነት ኢትዮጵያ ናት ብለው እንዲደፍሩ መነሻቸው ያች ናት። አንድ በደንብ ሰው አስምሮልኝ እንዲሄድ እንፈልገው። ሁለተኛ መሪ ራስ አማን በላይ ነው አብርሂ የምትል መጽሐፍ ላይ ያስቀመጠው እሱ ነው ምንጫቸው። አንዱ አነበብን ለሚሉ ሰዎች ምንጫቸው ያ ነው። ሃይማኖተኛ ነን ለሚሉ ሰዎች ደግሞ ምንጫቸው መጽሐፍ ቅዱስ ነው። ገነት ኢትዮጵያ ናት። ያ ብቻም አይደለም። ይሄ እኮ እንደ በዚህ ቢቆም እኮ አይደለም። መምህር ዮሐንስ በጣም ከሚገርመውት አንድ መጽሐፍ አለ እና ገነት ኢትዮጵያ ናት ነው የሚል እየተጻፈ ምንጫቸው በእርግጥ ሁሉም የሚቀዱት ከመሪ ራስ አማን በላይ ነው ሁሉም። እና ያ መጽሐፍ ምንድን መሰለዎት የሚለው ገነት እንትን አካባቢ ናት ይላል። ማለት ክርስቶስ ያደገው እዚህ አካባቢ ነው። ጉንደወይን ማለት ሐረገወይን ማለት ነው። ሐረገወይን የተባለው በክርስቶስ ስም ነው። ያደገ እዚሁ ቀራንዮ አካባቢ ነው። የተወለደም ቤተልሔም ይህች ናት ብሎ አስቀምጦ ሁሉ ይሄዳል። ያንን ነው እንግዲህ ሰው እየተነጣጠቀ እየወሰደ አብነት አድርጎ የሚጠቅሰው እና ምንጫቸው ወይ ይሄ መጽሐፍ ቅዱስ ኦሪት ዘፍጥረት ነው፣ ያለዛም ደግሞ ይሄ የመሪ ራስ አማን በላይ ምንጭነት ነው። እና ይህንን ይዞ ነው ገነት ኢትዮጵያ ናት ወይ ብለን ግን ጥያቄ ስናነሳ አሁንም እያንዳንዱ አይምሮ ልብ ይበለው ስተመለሰንም እናስበው። ትክክል ናት ወይ? ከምን አንፃር ነው? ከምን እሳቤ ነው? ገነት ኢትዮጵያ ናት ወይ? እንደው ያ ብቻ አይደለም። ገነት ኢትዮጵያ ከሆነች እንደ ጥያቄ ለማንሳት ልሞክርና እንደ ሰማይ ሐዋርያት ዓለምን ዙሪያ ያስተማሩ፣ አንዳንዶቹ ቆዳቸውን የተገፈፉ፣ አንዳንዶቹ ቁልቁል የተሰቀሉ፣ አንዳንዶቹ በሰይፍ የተመተሩ፣ ከፊሎቹ ወደ ባህር የተጣሉ፣ ከፊሎቹ በድንጋይ ተደብድበው ተወግረው የተገደሉ፣ ያን ሁሉ ዓለምን ዙረው ወኮነ ከማዕባግ ዘይጠብሁ እንደሚታረድ በግ ሆን ብለው ሐዋርያት ያን ሁሉ መከራ የተቀበሉ ኢትዮጵያን ለመውረስ ነው። ኢትዮጵያ ገነት ከሆነች
ይህ ብቻም አይደለም። እንዲሁ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ በጣም የሚገርም ቃል አለ ያስቀመጠው ጠቅላላው። እንዲሁ በጣም ዞሩ ተንከረተቱ ይላል። ወዱ በዘብደ ወጠሊ ወባሐሜለት የፍየል ሌጦ ቆዳ ለብሰው ዞሩ ይላል። ዓለም አልተቀበለቻቸውም። ዓለም እንደ መርገም ጨርቅ ቆጠረቻቸው። በዓለም ላይ እነርሱ የተናቁ የተጠሉ ሆኑ። ያን ሁሉ መከራ ተቀበሉ አለ። ምን ሐዋርያት ያልተቀበሉት መከራ ምን አለ? እና ለኢትዮጵያ ነው ሐዋርያት ያን ያልመ ክርስቶስ ሰው የሆነው ኢትዮጵያን ለማውረስ ነው። ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው የማይሆነውን የማይመጥነውን ባህሪ የሰብን የለበሰው ሰው የሆነ ስጋ የለበሰ ኢትዮጵያን ለማውረስ ነው እንዴ? ሰው ሆነ የሚለውን የክርስቶስን ሰው ሆነ እግዚአብሔር ሰው ሆነ የሚለውን ለምዶት እንጂ እኮ ከዚህ የከበደና አይምሮን የሚያንቀጠቅጥ እኮ የለም። ሰማይ ምድር ዘኢያገምሮ ማይጸነ ድንግል ፎንጋ ማይጸነ ድንግል ጾሮ ቅዱስ ያሬድ ሰማይ ምድር አይችሉትም አለ። ነገር ግን የእመቤታችን ማይጸን ተሸከ ሰማይ ምድር የማይችሉት እግዚአብሔር በማይጸነ ማርያም የተወሰነው። እንዲሁም ቅዱስ ዮሐንስ አፈወርቅ ሰማይ ወምድር ዘኢያገምሮ እያጸሐቆ ከርሳለ ድንግል ይላል። ሰማይ ምድር ያልቻሉትን የድንግል ማህፀን ግን አልጠበበውም ማለት። በድንግል ማህፀን ግን ተወሰናል። የድንግል ማህፀን ተሸከሙ 9 ወር ከ5 ቀን በድንግል ማህፀን እና ያ ሰማይ የማይችለው መሬት የማትችለው ነብዩ ኢሳይያስ ሰማይን መንበሬ ነው ምድሪ መከደ ገሪ ሰማይ ዙፋኔ ነው ምድሪ እግሬ መረገጫ ናት ያለ እግዚአብሔር ያ ሁሉ ግሩም የሆነ ጆሮ ከመስማት አይን ከማየት የሚከለከለው ግሩም የሆነ እግዚአብሔር ከመነገር በላይ የሆነ የማንደርስበት እግዚአብሔር ሰው የሆነው በድንግል ማህፀን የተወሰነው ጀነት ኢትዮጵያን ለማውረስ ነው እንዴ? እንደዛ ነው ወይ? ልብን በል እስኪ እናስተውለውና እንየው። ከምን ነዳ ከምን ጓዝ ዝም ብለን አንድ ሰው በተናገረው ተከትለን እንደ ዝንጀሮ መንጋ ከምን ሄድ እስኪ ልብን በለው። ክርስቶስ በተወለደ በ2 ዓመቱ ጀምሮ የግብፅን በረሃ አቋርጦ ወደ ግብፅ የተሰደደ የሊቢያን በረሃ አቋርጦ ወደ ግብፅ የመጣው ያንን ሁሉ በእናቱ ጀርባ ሆኖ 3 ዓመት ከመንፈቅ በረሃ ለበረሃ የተንከራተተች እናታችን ቅድስት ድንግል ማርያም ክርስቶስን ይዛ ያ ሁሉ ፍዳ የምትቀበለው ያን ሁሉ ስደት ያደረገው ኢትዮጵያን ለማውረስ ነው እንዴ? ኢትዮጵያ ገነት ናት ብሎ ክርስቶስ 3 ዓመት ከ3 ወር ያስተማረ በየጥቂቱ ያደገ ያንን ሁሉ በኢየሩሳሌም ዙሪያ እንደ ሰውኛ በአካለ ሰብ በመጠነ ሰብ ያደገው ኢትዮጵያን ለማውረስ ነው እንዴ? ብቻም አይደለም 40 መዓልት 40 ሌሊት ጾሞ በገዳሙ ቆሮንቶስ በሰይጣን ተፈትኖ 3ቱን አርስተ ኃጣውእ ድል የነሳው ኢትዮጵያን ለማውረስ ነው እንዴ? ያ አይደለም ለእግዚአብሔርነቱ ለእርሱነቱ ቆርጦ ለሰው የማይመጥን መከራን የተቀበለው ኢትዮጵያን ለማውረስ ነው እንዴ? ልብ እንበል እንጂ ውድ ኦርቶዶክሳውያን እግዚአብሔር አእምሮን የሰጠን ይህንን እንድናይበት እኮ ነው። ይህንን ካላየንበት ምን ይሰራን አእምሮአችንን? አእምሮአችን ለምንድን ነው የምንሸጠው? የማይተካ ዓለም ተሰብስቦ ዓለም ሁሉ እኮ ተሰብስቦ ያንድን ሰው የአእምሮ ውጤት እኮ መሆን አይችልም። ያንድ ሰው አእምሮን እኮ መግዛት አይችልም። እግዚአብሔር ያንን ሰው አእምሮ በቃ ብሎ ቢያነሳው 7 ቢሊዮን በላይ ያለ 7 ቢሊዮን ነጥብ 6 አካባቢ የደረሰ የዓለም ሕዝብ ተሰብስቦ እኮ ያንድ ሰው የአእምሮ ዋጋ መሆን አይችልም። ለምንድን ነው የአእምሮ መጠቀም ያቃተው ሰው? ያንድ ሰው አእምሮ እኮ አይደለም በቢሊየን ሰማይ ምድር ተጠቅለው ዋጋ ሆኖ የማይገዙት አእምሮ እኮ ነው እግዚአብሔር ካልሰጠው በስተቀር። ያንን አእምሮአችን እንጠቀምበት እንጂ ውድ ኦርቶዶክሳውያን እና ያንን አእምሮ ሳንጠቀም ዝም ብለን ገነት ኢትዮጵያ ናት መንግስተ ሰማያት ኢትዮጵያ ናት ቢል ተቀበል ነገ አንድ ሰው እግዚአብሔር ነው ብሎ ቢያበጣ አለመቀበል የሚችል አእምሮ አለን ወይ? ውድ ኦርቶዶክሳውያን በደንብ እናስብበት፣ እናስተውል። ክርስቶስ ያንን ሁሉ 5 ገበያ ያህል ህዝብ ሰብስቦ ያስተማረ ኢትዮጵያን ትወርሳላችሁ ብሎ ነው እንዴ? ይህ ብቻም አይደለም። ያ ሲያሳድዱት እየተሳደደ ልክ በምኩራብ
በደብረ ዘይት በተራራው በዚያ ሁሉ እየተንከራተተ የኖረ ክርስቶስ መንግስተ ሰማያትን ውረሱ ብሎ ያን አርአያ ለመስጠት ነው እንዴ? እስመ አርአያየ ወሀብኩክሙ አንትሙ ከመዝ ግበሩ በዮሐንስ ወንጌል ምዕራፍ 13 ላይ እኔ አርአያዬን ሰጥቻቸዋለሁ እናንተም እንዲያድርጉ ብሎ ያንን የምግባር የትሩፋት በሙሉ እሱ የሰራውን ስራ አብነት አድርጎ ሰጥቶን ወደ ሰማያት ያረገው ሐዋርያትን እንዲህ ያላቸው ኢትዮጵያን ለማውረስ ነው አርአያውን የሰጧቸው ይለው እንዴ? ውድ ኦርቶዶክሳውያን በደንብ እናስብበት እንዴ። አርአያ ብቻም አይደለም የክርስቶስን መከራ እስኪናስበው በቀኝ በግራ እንደ ወንበዴ ታስሮ እጁን አንዱ ወደ ቀኝ አንዱ ወደ ግራ አንዱ ወደ ፊት አንዱ ወደ ኋላ እየሳቡት ስጋው አልቆ አጥንቱ እስኪታይ እየገረፉት በፍርድ አደባባይ ያቆሙት በጲላጦስና ሃናና እነ ቀያፋ እነ ሄሮድስ የተዘባበቱበት ራስን አድን ብለው ያን ሁሉ መከራ ያደረሱበት መራራ ሞት ያጠጡት እጆቹን እግሮቹን የቸነከሩት ይህን ሁሉ መከራ ተቀብሎ አክሊለ ሦክ የደፉበት ምራቅ የተፉበት ያን ሁሉ መከራ የተቀበለው ክርስቶስ ኢትዮጵያን ለማውረስ ነው እንዴ? ፈጽሞ አይደለም። ይሄ ፈጽሞ ሊሆንም አይችልም። ይሄ በጭራሽ ሊታሰብ የማይችል ነው። እንዴት ሊሆን ይችላል? ይሄ አይደለም ከእርሱ አርአያ ነስተው ከእርሱ በኋላ የተነሱ ሐዋርያት ከዚያም በኋላ የተነሱ መነኮሳት ሰማዕታት ደማቸው እንደ ጎርፍ የፈሰሰው አጥንታቸው የተከሰከሰው እንደ ኢትዮጵያን ለመውረስ ነው። እነ ቅዱስ ጊዮርጊስ 7 ዓመት የተጋደሉ ኢትዮጵያን ለመውረስ ነው። ዝም ብለው አይወጡ። ያን ጊዜ ባህር ተሻግረው ከሮም ኢትዮጵያ ርቃቸው ነው ያን ያህል መከራ የተቀበሉላት እንዴ? በባህርም በየብስም ብለው መጥተው ኢትዮጵያ መግባት አቅቷቸው ነው። እነ ቅዱስ ፋሲለደስ የጦር ልብሳቸውን አውልቀው ንግስናቸውን ሹመታቸውን ጥለው በነገስታት ፊት ገብተው የተጋደሉት መከራ የተቀበሉት ኢትዮጵያ ለመውረስ ኢትዮጵያ መሻገር አቅቷቸው ነው አይደለም። እንዳሁኑ ወደ አንድ ሀገር ወደ አንድ ሀገር ለመሄድ ፓስፖርት ቪዛ የሚያስፈልግበት ዘመን ነው። አሁንስ ያን ጊዜ ምንም በነፃነት ከአንዱ ሀገር ወደ አንዱ ሀገር መግባት በሚቻልበት ዘመን ኢትዮጵያ መጥተው ገብተው መቀመጥ አቅቷቸው? በፍጹም ይሄ አይደለም። አእምሮ ሽያጭ ማለት የአእምሮ መጥፋት ማለት ይሄን ነው። ለተናጋሪው ዓላማ ነው የሚሰማውና የሚቀበለው ሰው ግን ዓላማ ቢስ ነው። አእምሮንም ሽጧል። አእምሮንም አልተጠቀመበትም። እና አዋቂ ነው የሚለው ዲግሪ አለ የሚለው ፕሮፌሰር ነኝ የሚለው ትልልቅ ዕውቀት ዶክተር ነኝ የሚለው ይህ ሁሉ የዓለም ዕውቀት እስከ ላይ ማስተት የዓለምን ዕውቀት ጨርሻለሁ የሚለው አንድ ሰው ተመራምሮ የገነትን አገኘሁት ብሎ ተከትሎ የሚሄድ ይሄ ድንቁርና እንጂ ዕውቀት አይባልም። አእምሮም የለውም። ይህ ነው አእምሮ እንዴ? ውድ ኦርቶዶክሳውያን በደንብ እናስተውልበት፣ እናስብበት። ኢትዮጵያ በፍጹም ገነት ልትሆን አትችልም። መጽሐፍ ቅዱስ መነሻም ስንኳን ቢሆን መጽሐፍ ቅዱስ የተመዘገበው መጽሐፍ ቅዱስ ላይ የተመዘገበው ስም ሁሉ መጽሐፍ ቅዱስ ላይ ስለተገኘ ብቻ ቅዱስ ሊባል አይችልም። ዓለም ላይ ኢትዮጵያ ተመዝግባለች፣ አዎ እንደ ማንኛውም ሀገር። ነገር ግን ኢትዮጵያ ስትመዘገብ ባቢሎንም ተመዝግባለች። ኢትዮጵያ ብትመዘገብ ባደረገች ሊሆን ይችላል። ባቢሎን ስትመዘገብ ግን ለክፋቷ ሊሆን ይችላል። አንዱ በክፋት አንዱ በደግነት መጽሐፍ ቅዱስ ላይ ይመዘገባል። ፈርዖን በክፋት ተመዝግቦባታል። እስራኤላውያን በምርኮ ያን ጊዜ በመከራ ተመዝግቦባታል። ሙሴ በደግነት፣ ፈርዖን በክፋት ተመዝግቦባታል። ሄሮድስ በጭካኔ፣ ክርስቶስ በርኅራኄ ተመዝግቦባታል። ስለዚህ መጽሐፍ ቅዱስ ላይ የተመዘገበው ሁሉ ጻድቅ ብቻ አይደለም። መጽሐፍ ቅዱስ የክፉዎችም የደጎችም የጠማሞችም የቅኖችም የሃይማኖተኞችም የሃይማኖት አልቦችም የነዚህ ሁሉ ስብስብ የተመዘገበበት መጽሐፍ ቅዱስ። ያ ግን ሲሆን እንደ ኢትዮጵያ በመጽሐፍ ቅዱስ ስለተገኘች ብቻ ገነት ግዮን ይመነጫን ስለተባለ ገነት ስንት ነው? እስኪ ነው ጥያቄ እናንሳ። ስንት ናት ገነት? ኤፍራጥስም ገነት ከመነጨ፣ ቄግሮስም ገነት ከመነጨ፣ ኤፌሶንም ገነት ከመነጨ፣ አባይ ወይም ግዮንም ገነት ላይ ከመነጨ ገነት ስንት ናት ማለት ነው? ይህ በፍጹም አይሆንም። መነሻቸው መጽሐፍ ቅዱስ ነው። ከዚያ ሲቀጥል ግን ትርክት ነው። የሴራ የባንዳ የባዕዳን ጽሑፍ አለ። የማያውቁ ሰዎች በዓላማ የጻፉት ጽሑፍ ሊሆን ይችላል። ያንን ተነስቶ ግን ተከትሎ መሄድ በጣም አግባብ አይደለም። ገነት ኢትዮጵያ ልትሆን አትችልም። እኛም ይሄን ያህል እያንዳንዳችን ስነ ምግባር ሃይማኖት አለን ብለን የተቀመጠው ኢትዮጵያን ለመውረስ። ስለዚህ እኛ ምን ቀኑን አስገባል?
ኢትዮጵያ ያለ ሰው ቀኖና አይገባም ማለት ነው። በተለይ ባህር ዳር ያለ ሰው ቀኖና አይገባም ማለት ነው እንዴ? እንደው ሌላውም አለም ጥያቄ ነው የምቀጥለው። አሁን ክርስቶስ ለኢትዮጵያውያን አልተሰቀለም ማለት ነው። ለምን ከተባለ ኢትዮጵያ ገነት ከሆነች ያን ጊዜ ክርስቶስ በተወለደበት ዘመን ኢትዮጵያውያን አሉ። በገነት ላለ ሰው ደግሞ የክርስቶስ መሰቀል ፋይዳ የለው። ምን ይሰራል? መወለድም አያስፈልገው። ለምን ገነት ላለ ሰው ምን ሊያስፈልገው ነውና ክርስቶስ የሚሞትለት ክርስቶስ የሚወለድለት? ይሄ ሊሆን አይችልም። ይሄን እንደው በጣም ከፍ ካደረግነው ካየነው ኢትዮጵያ ላይ ያሉ ኢትዮጵያውያን አሁን እንደ ጠቅላላ አምልኮት መፈጸም አያስፈልጋቸውም ማለት ነው? የለም። ይሄ ስለዚህ ክርስቶስ ጠቅላላ ይህን ሁሉ የሚያበላሽ የሚያዛባ ነው። አይሆንም፣ ልትሆንም አትችልም። በይውህና የሚያምን ካለ ብልህ መሆን ነው፣ አዋቂ መሆን ነው። ባለማወቅ በድንቁርና የሚከተል ካለ በእውቀት በማንበብ በመጠየቅ መሄድ ነው፣ ማወቅ ነው እንጂ ኢትዮጵያ ገነት ልትሆን አትችልም። መነሻቸው ግን ኢትዮጵያ ገነት ናት ብለው የተናገሩት ወይም ይህንን መነሻ አድርገው ነው ማለት ነው። እና ኢትዮጵያ ገነት አትሆንም። ገነትን ለመውረስ ግን ስራ መስሪያ ትሆናለች። አምልኮት ከፈጸምንበት እኛ ኢትዮጵያን አሁን ገነት ናት ወይ ብሎ ለጠየቀኝ ሰው ልል የምችለው ሲኦል ናት ነው። ገነት ይሄን ያህል ጦርነት አለ እንዴ? ይሄን ያህል እልቂት አለ እንዴ? ይሄን ያህል ሰላም አልባነት አለ እንዴ? ገነት ሆነ ነው እንዴ? ይሄን ያህል ምንዋጋው? ይሄን ያህል ዓለም ምድሪቱ በደም የሰከረችው ገነት ሆና ነው? ይሄን ያህል የጦር መሳሪያ የሚሳወድባት ኢትዮጵያ ገነት ሆና ነው? አይቻልም። አይደለም። መነሻቸው ይሄ ነው። ከዛ ይህ ብቻም አይደለም፣ ሌላም ያነሳሉ። እንዲያው እነ ሃይከል የሚባሉ አሉና ከተሞች ጎንደር ውስጥ ላይ በዚያ በሃይከል የምትባል የኖህ ሚስት እሷ ተቀብራበት ነው። አይነት ብዙ ነገሮች አሉ። ከስም ስያሜው ተነስተው ነው የሚሄዱት። አብዛኛው ኢትዮጵያ ላይ የሌለ ስም የለም። ደብረ ታቦር አለ፣ ቀራንዮም አለ፣ ደብረ ዘይትም አለ፣ አዳማም አለ፣ ናዝሬትም አለ፣ ሁሉም አለ። ነገር ግን ኢትዮጵያ ላይ የተሰየሙት ስያሜዎች ሁሉ ኢየሩሳሌም ዙሪያ ያሉትን ናቸው ማለት አይደለም። ኢየሩሳሌም ለምን አባቶቻችን ለማስታወሻ ነው። ከዛ ያለው እንዳይረሳ ባዩት ልክ መጥተው ይሰይሙበታል። ሰው ያንን እንዲያስታውስ። ገነት የሚባል ሀገርም አለ እዚህ ዝቅ ብሎ ማን ነው ቋሪት ወረዳ ላይ ገነት አለ። እንግዲህ ምናልባት ያንን ደግሞ ነገ ገነት እሱ ነውና ውረሱ የሚሉ እንዳይነሱ ብዬ እፈራለሁ። እዚህ አካባቢ ተመራመር ነው አይ ገነት የተባለበት ምክንያቱ ይቺ ገነት ስለሆነች ነው የሚል ስያሜም ሊሰጡ ይችላሉ። ደብረ ገነት ገዳሙም አለ። የተሻለው ሄዶ መንኖ ገነት ይገባበታል እንጂ ራሱ ግን ገነት አይደለም። እንደ ጠቅላላ ኢትዮጵያ ንስሐ ገብተን ቀኖና ተቀብለን አስራቱን በኩራቱን ከፍለን የእያንዳንዱ ስመ ክርስትናችንን ጠብቀንና ሃይማኖታችንን አጽንተን ገነት እንወርስባት ሀገር ናት እንጂ ራሷ ግን ምንወርሳት ገነት አይደለችም። ምናልባት አንድ ነገር ልበል። እኔ ኢትዮጵያ ገነቱና መወርሳት ሁኜ በዚህ ምደክም ከሆነ ሳልወርሳት ብትቀርብኝ ይሻለኛል። አልፈልጋትም። ለምን? እንዲህ ያለች ገነት ስለማልፈልግ ማለት ነው። በእውኑ መምህራችን ክብር ይስጥልን። ወደ ኦርቶዶክሳውያንና ኦርቶዶክሳውያት እንግዲህ መምህራችን በብዙ ማስረጃዎች እነዚህ ሰዎች ኢትዮጵያ ላይ ገነት አለች ሲሉ መነሻቸው ምን እንደሆነ እንግዲህ ሰምታችኋል። ነገርን ከሱ ውሃን ከጥሩ እንዲሉ ታሪካዊ አመጣጣቸውንም የክፉ ሰዎችን ቀደም ሲል ኢትዮጵያ ልዕልናዋን ሲሉ ይመጡ እንደነበረ ከዛም በኋላ ደግሞ እንግዲህ በ15ኛው 16ኛው ክፍለ ዘመን ጎልቶ ይታይ እንደነበረው ለሀገራችንም መከፋፈል፣ አንድነት፣ ሰላም መጥፋት ምክንያት እንደነበረው በታሪካዊ ማስረጃዎችና ማስታወሻዎች የመጡ አሁንም ደግሞ በዚህ የተገለጡ መሆናቸውን መምህራችን የነገሩን ያስረዱን። ይሁን እንጂ እንግዲህ ገነት ኢትዮጵያ ናት አይደለም የሚለው ቅዱሳት መጻሕፍት ምስክርነት አይበቃም፣ መከራከርም አይችልም። ምክንያቱም እንግዲህ ገነት በቅዱሳት መጻሕፍት ምስክርነት እርሶም እንደነገሩን አጸደ ነፍስ ናት። እዚህ ደግሞ ነፍስ በብቻ ስትኖር ደግሞ ነፍስን ማሳየትም ከስጋ ለይቶ ማኖርም ስላልተቻለ ነፍሳት ሲኖሩበት አላየንም። በዚያውን ላይ ያው ገነት እንግዲህ የዚችን ዓለም ብርሃን የፀሐይና የጨረቃን ብርሃን የማትፈልግ ከሆነ
የፀሐይና የጨረቃ ብርሃን የማይፈለግበት ብርሃንም ያየንበት የለም። ገነት ሞት፣ ህማም ይህ ሁሉ የማይስማማበት ነውና እንግዲህ ሞትም ህማም የማይስማማቸው ኢትዮጵያውያን የሉም፣ ሁሉም ሲሞቱ ነውና በዚያውኑ ላይ እንግዲህ እኒህ ሰዎች በስተጀርባቸው የጠላት ምስክርነት እሙን ነው እንደሚባለውም በራሳቸው ምስክርነት በስተጀርባው ሌላ ዓላማ አላቸው እንደሚባለው ይህ የተገለጠ የፀሐይ ላይ እውነት ነው። እንግዲህ ኢትዮጵያውያን እንዲሁም በዓለም የምትኖሩ ኦርቶዶክሳውያን እነዚህን ሰዎች ተንኮላቸውን በሚገባ አውቆ ከነሱ ተንኮል መጠበቅ ይገባል። የሚጠበቀው እንደዚሁ በመምህራኑ ትምህርት ነው፣ በቅዱሳት መጻሕፍት ምስክርነት ነው። ስለሆነም እንግዲህ ማጠቃለያ አንድ ጥያቄ ናት የኔታ የምትቀረን። ግን ኢትዮጵያ ናት ቢባል የሚያመጣው ችግር ስጋዊና መንፈሳዊ ችግሮች ምን ናቸው? ብዙ ነው። እንደው በጎላ በተረዳ ዋና ዋናዎቹን እንዲነግሩን ነው የፈለኩትኝ። ግን ኢትዮጵያ ናት ቢባል የሚያመጣው ችግር ምንድን ነው? ገነት ኢትዮጵያ ናት ቢባል የሚያመጣው ችግር ብዙ ነው። ግን እኔ የተወሰኑትን አነሳለሁ፣ ጥያቄ ማድረግ ያቀርባለሁ። ገነት ኢትዮጵያ ናት ቢባል የመጀመሪያው ኢትዮጵያ የምትባል ሀገር አትኖርም። ኢትዮጵያ የምትባል ሀገር የለችም ማለት ነው። ለምን ነው? ኢትዮጵያ የምትባል ሀገር የለች። ገነት ብሔር የላትም፣ ዜጋም የላትም። ከአራቱም ማዕዝነ ዓለም የተሰበሰቡ ይገቡባታል። ይህ ማለት ገነት መታወቂያም አይደለም የሚያስፈልገው፣ ፓስፖርትም አይደለም፣ ቪዛም አይደለም፣ ዜግነትም አይደለም የሚያስገባ ወይም ለመኖር የሰው ልጅ እየከፋ ሲመጣ ቀደም ሲል አንድ ሰው ወደ አንድ ሀገር ሲሄድ በየትኛውም ዓለም መኖር ይቻል ነው የነበረው። ዜግነትም አይጠበቅበትም፣ ፓስፖርትም አያስፈልገውም፣ ቪዛ ምንም አያስፈልገውም። ዝም ብሎ ይገባል፣ ይኖራል። አሁን ግን ዓለም እያደገ እየሰፋ ሲመጣ ዓለም ራሱን እየተሸከፈ እየበዛ ሲመጣ ለአንድ ሀገር የሆነ አንድ ነገር አላት። የራሷ የሆነ ካርታ አላት። የራሷ የሆነ መታወቂያ አላት። የራሷ የሆነ መተዳደሪያ ሕግ አላት። ገነት ከዚህ ሁሉ ነፃ ናት። ገነት ሁለት ነገር ያለው ነገር ብቻ ይገባል፣ ሃይማኖትና ምግባር። እግዚአብሔር አንድም ሶስትም ነው ብሎ የሚያምን አንድም ሶስትም ነው ብሎ ባመነው ላይ ምግባር ትሩፋት ያለው ሰው ይገባል። መታወቂያውም፣ ፓስፖርቱም፣ ዜግነቱም፣ ቪዛውም ሁሉም ሃይማኖትና ምግባር ናቸው። እንዲያ ከሆነ ኢትዮጵያ ገነት ናት ከተባለ ዓለም ቢጠይቀንስ? ዓለም እኮ ይጠይቃል ማለት ሀገር አይደለችማ። ሀገር ካልሆነች ደግሞ የነፍሳት መኖሪያ ናት፣ ሁሉም መኖሪያ ናት። ስለዚህ ኢትዮጵያ የምትባል ሀገር ልትኖር ትችላለች? የለም። አንዱ ይሄ ነው። ሁለተኛ ደረጃ ኢትዮጵያ የምትባል ሀገር ከመጽሐፍ ቅዱስ ፈጽሞ ተፍቃ ትወጣለች። እንዴት የሚል ጥያቄ ሊነሳ ይችላል። ኢትዮጵያ ከመጽሐፍ ቅዱስ አውድ ትወጣለች ማለት ውሸት ሲዘገኝ እውነት ይመስላል የሚባል አለ። አንድ ሰው ተመካክሮ የሆኑ ሰዎች በግ ገዝቶ ከገበያ እየመጣ ነው። በግ ከገበያ ገዝቶ እየመጣ ተሸክሞት ይጓዛል። አንድ ሰው ከገበያው በር ላይ ቆየና እንዴ ምን ሆነ ነው ሰውየው ውሻ ገዝተህ ትጓዛለህ አለው። እንዴ በግ እኮ ነው አንተ ሰው ብሎ አልፎት ሄደ። ያ ሰው ሌላ ቆየና በሌላ ጎዳና ሌላ ሰው አዘጋጀና አሁንም ቀጣይ ሁለተኛ እንዴ ሰውየው ምን ሆነ ነው ውሻ ገዝተህ ለምን ውሻ ተሸክመህ አለው። ተጠራጠረና ማየት ጀመረ። ዘወር ብሎ ሲመለከተው በግ ነው። እንዴ ተሳስተሃል በግ ነው አለ። አሁንም አለፍ ሲል አንድ ሰው አገኘና እንዴ አንተ ሰው ምን ሆነሃል ውሻ ተሸክመህ የምትጓዝ አለው። እንዴ ይሄ ነገር እውነት ይሆን ነው ያለና አውርዶ ማየት ጀመረ። ሲያው ግን በግ ነው።
ተመለሶ ተሸክሞ መጓዝ ጀመረ። ቀጠለና አንድ ሰው አይ ይህ ሰው የጤና የለህም እንደ ውሻ ተሸክሞ የምትጓዘው። ከዚያ በኋላ ምን አለ ያ ሰው ከመጀመሪያ ጀምሮ እስከ መጨረሻ የነገሩ ሰዎች የራሱን እውነት እንዲጠራጠር አደረገው። የመጨረሻ ይህ ጥያቄ ሲበዛበት በጉንጥሎት ሄደ ውሻ ነው ብሎ። ለምን ብዙ ሰዎች ተደጋግሞ የተነገረውን ውሸት እውነት መስሎ ስለሚይዙት። ኢትዮጵያ ማለት ከመጽሐፍ ቅዱስ አውድ ትወጣለች ስንል ምን ማለት ነው? ነገ እያንዳንዱ ኢትዮጵያ ገነት ናት፣ ኢትዮጵያ ገነት ናት፣ ኢትዮጵያ ገነት ናት ሲባል ነገ ከአሁኑ ትውልድ የተሻለ አይምሮ ያለው ትውልድ ሊነሳ ይችላል። ያ ከሆነ ከመጽሐፍ ቅዱስ አውድ ትወጣለች ማለት ገነት ናት ተብሎ የተረከበ ትውልድ ገነት እንዳልሆነች ሲደርስበት ውሸት እንደሆነ ሲያውቅ፣ ስለዚህ መጽሐፍ ቅዱስ ላይ የተመዘገበችው ኢትዮጵያ ውሸት ናት ማለት ነው ይላል። አይደለም ኢትዮጵያ ከመጽሐፍ ቅዱስ አውድ ራሱ መጽሐፍ ቅዱስ እውነት ከመባል ወጥቶ ይቀራል። ለምን ኢትዮጵያ የምትባል ሀገር ገነት ናት ብሎ ትውልድ ሲተካ ትውልድ ሲያልፍ ነውና ያ ሲተካ ሲቀበል የኖረ ትውልድ ነገ ኢትዮጵያ ገነት አለመሆኗን ሲያውቅ ኢትዮጵያ የምትባል ውሸት ናት ብሎ ከመጽሐፍ ቅዱስ መንቀል ይጀምራል። አይደለም፣ ያ ብቻ አይደለም፣ መጽሐፍ ቅዱስ በራሱ ስህተት ነው። ኢትዮጵያ የምትባል ገነት ሳትሆን ገነት መጽሐፍ ቅዱስ ላይ ኢትዮጵያ ናት ብሎ የመዘገበ መጽሐፍ ቅዱስ ስህተት ነው ብሎ ያቃጥለዋል። ሁለተኛው ነው ኢትዮጵያን ከመጽሐፍ ቅዱስ አውድ ያወጣል፣ መጽሐፍ ቅዱስንም ያስጥላል። ይህንን በደንብ ሰው አስተውሎ ሊያው ይገባል። እምናጣት ሀገር ናት ኢትዮጵያ የምትባል ከመጽሐፍ ቅዱስ ወጣች፣ መጽሐፍ ቅዱስንም ማስጣልን። ከዚያስ ይህ ምንድነው የሚያስከትለው? ሰው መጽሐፍ ቅዱስን ከጣለ ኢትዮጵያን ከመጽሐፍ ቅዱስ ካወጣ ምን ሊሆን ይችላል? ወዴት ነው ጉዞ ውስጥ ሊሆን የሚችለው? የመጽሐፍ ቅዱስ እውነተኛነትን ፈጽሞ ይጠፋል ማለት ነው። ውሸት የመዘገበ መጽሐፍ ቅዱስ ማን ራሱ እውነት ሆኖ ሊቀበለው ይችላል? መጽሐፍ ቅዱስን እኮ ዓለም የሚስማማበት በእውነተኛነቱ እውነትንም ሐሰትን ደባልቆ ስለያዛል። እውነትን ብቻ ይዞ ስለመጣ ነው። እውነትን ብቻ ይዞ ነው የመጣ ነው ስንል አሁን ይህ መጽሐፍ ቅዱስ አለ በኦሪት ዘፍጥረት ይጀምራል፣ በራእየ ዮሐንስ ይጨርሳል። ሁለቱም የሚያመሳስላቸው ነገር አንድ ነገር አለ፣ መጀመሪያውና መጨረሻው። ኦሪት ዘፍጥረት መጀመሪያው ላይ እንዲያው ብናየውና ብናነባው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል። በመጀመሪያ ከዛ የመጨረሻው ራእየ ዮሐንስ ደግሞ ምን ይላል? ወእምዝ ርኢኩ ሰማየ ሐዲሰ ሐዳሳተ ምድረ ሐዳሳተ ሰማያተ ወሐዲሰ ምድረ፣ ሐዲስ ሰማይንና ሐዲስ ምድርን አየሁ ይላል። አዩት? በምን ጀመረ? ያ ሰማይን ፈጠረ አለ፣ ያኛውም ሰማይን ፈጠረ አለ። መጽሐፍ ቅዱሱ የመጀመሪያው በሰማይና በምድር የጀመረው በሰማይና በምድር ዘጋ። ያኛው ጥንተ ተፈጥሮን ኦሪት ዘፍጥረት ጥንተ ተፈጥሮን የመጀመሪያ መፈጠርን፣ ራእየ ዮሐንስ ደግሞ የፍጥረት መጨረሻን ዓለም ተጨርሶ ሁሉ ቦታውን ይዘውና ሐዲስ ሰማይ መንግስተ ሰማያትና ሐዲስ ምድር ተብላ የተጠራች መንግስተ ሰማያትን በዚህ አደማደመው። ስለዚህ መጽሐፍ ቅዱስ አንደኛ እውነተኛነቱ የሚታወቅ በመጀመረበት ነው የጨረሰ። ሁለተኛ ግን ውሸት ያልተቀመጠበት መጽሐፍ ቅዱስ ነው። አይደለም ይቀርቶ ደጉ አባታችን አብርሃም ነው። ስለ ደጉ አባታችን ስለ አብርሃም ያለ ሃይማኖት የነበረበት ጊዜም ይናገራል፣ በሃይማኖት የነበረበት ጊዜም ይናገራል። ያማ ቢሆን ኖሮ አብርሃም መጀመሪያ በአምልኮተ ጣዖት በሚኖር ቤተሰብ ተወልዶ እንዲያ እንዳልነበር አይናገር። ዝም ብሎ ሸፈንፈን አድርጎ አብርሃምማ ደግ ነው ይል የነበረው እውነታ ነው መጽሐፍ ቅዱስ በራሱ። ዳዊትን ያስቀመጠበት ጊዜ አለ። ልበ አምላክ ብሎታል። ልበ አምላክ መባል እንግዲህ ማንንም አያገኘውም አይባልም። የእግዚአብሔር ልብ ተብሎ የሚጠራ በሃይማኖታዊ ኦርቶዶክስ ያስተምሮ የወልድ ልቡ አብ ነው፣ የመንፈስ ቅዱስ ልቡ አብ ነው።
ሥላሴ በተገናዘቦ አበኒ ልቦሙ ለወልድ ወለመንፈስ ቅዱስ የወልድና የመንፈስ ቅዱስ ልባቸው ነው። ቅዱስ ቴዎዶጦስ በሃይማኖቱ 53ኛው ምዕራፉ ላይ እንዲህ ይላል ወህየንተ ልብ ዘዚህ ነአምሮ ለአብ ከመውቱ አብ ወህየንተ ቃል ዘዚህ ነአምሮ ለወልድ ከመውቱ አብን ስለ ልብ ፈንታ እናውቀዋለን፣ ወልድን ደግሞ ስለ ቃል ፈንታ እናውቀዋለን ብሎ አብ ልብ እንደሆነ በተገናዝቦ የወልድና የመንፈስ ቅዱስ ልባቸው እንደሆነ ይናገራል። ከዚያ ውጭ ባለው ምንም ልብ ተብሎ የተጠራ የለም። የእግዚአብሔር ልብ ልክ ወረከብኩ ወደ ዳዊት ገብሬ ዘከመ ልቤ እንደ ልቤ ዳዊትን አገኘሁለት ተብሎ የእግዚአብሔር ልብ አምላክ ተብሎ የተጠራ ዳዊት ብቻ ነው። ቅዱስ ጳውሎስ እንኳን ሲናገር ወለነሳ በነህሊናሁ ለክርስቶስ የክርስቶስ ልቡ አለ ብሎ ነው የተናገረ። እኛ ልቦቹ ነን አላለም። እኛ ልቡ ነን አላለም። ያ ልብ አምላክ ዳዊት እንኳን ልብ ተብሎ የተጠራበት ጊዜ አለ። የኦሬዮን ሚስት የቀማበትና ኦሬዮን ደግሞ ያስገደለበትን ግን ተናግሯል። መጽሐፍ ቅዱስ ነጭ እውነት ነው፣ ውሸት አይናገርም። ስለዚህ ያ እውነት ላይ የተመሰረተው መጽሐፍ ቅዱስ ሐሰት ነው ይባላል። ለምን? ሐሰት የሆነችዋን ኢትዮጵያን መዝግቦ ነው የተገኘው። ሐሰት የሆነችዋን ኢትዮጵያን መዝግቦ ከተገኘ ሐሰት ነው ራሱ ለመባል ያስደፍራል፣ እውነት ነው ለመባል ያስደፍራል። ኢትዮጵያ ከ40 ጊዜ በላይ በመጽሐፍ ቅዱስ ትቀመጥ እንጂ ነገር ግን የተቀመጠችበት አውድ ግን አላት። በሰራችሁ እንጂ ባልሰራችሁ አይደለም። እጆቿ ወደ እግዚአብሔር ትዘረጋለች ተብሎ ተጽፎላታል። ለአምልኮት የተጠራች ወደ ሰሎሞን እጅ ለመንሳት ሄዳለች። በግብረ ሐዋርያት ላይ ባዚን የሚባለው ክርስቶስ እንደተወለደ ማለት መጀመሪያ ክርስቶስ እንደተወለደ እንደሄደች ተመዝግቧል በታሪክ መዛግብት። ከዛ መጽሐፍ ቅዱስ ደግሞ አቤላክ ወይም ባኮስ የሚባለው ወደ እጅ ማለት ሐዋርያት መንፈስ ቅዱስን ሲቀበሉ ያን ጊዜ አብሮ በዚያ እንደነበረ ተነግሯል። እና ባጭሩ ምን ማለት ነው? መጽሐፍ ቅዱስን ኢትዮጵያን ከእውነታ ሲያወጣ መጽሐፍ ቅዱስንም ነገ ሐሰት ያስብላል። ሁለተኛ በሶስተኛ ደረጃ ግን ኢትዮጵያ የሚኖረውን ሰው ጠቅላላ ከሃይማኖት ያወጣል። ከሃይማኖት ያወጣል ማለት ነው። እኔ ለምሳሌ ቅድም እንዳነሳሁት ገነት ውስጥ ካለው ምን ያለፋኛል? ለምን እዚህ እንደ አቅሜ አስተማርኩም ምን አልኩም ምን ያንከራትተኛል? ቁጭ እየማል ነው ያገኘሁትን እየበላ ያገኘሁትን እየጠጣሁ ነው። ገነት ሁኜ ሌላ ስራ ያስፈልገኝም። ሰነፍ ነው የሚያደርግ ሃይማኖት አልባ ምግባር አልባ ትውልድ ነው የሚፈጥረው። ገነት ያለ ትውልድ ምንም ያስፈልግ። ምክንያቱም ገነት የሚያውቀው ጉዞውን ጨርሶ የሚገባባት እንጂ በጉዞ ውስጥ እያለ አይደለም። እና ማንኛውንም ከሃይማኖቱ ከምግባርም ነፃ ነው የሚያደርገው። ማን ሞኛል ይሁሉም ያደርግ ገነት ገብቶ ሊሰራ የሚችለው? አንዱ ይሄ ነው። ትውልዱን ባዶ ነው የሚያደርገው። ይህ ትውልድ ደግሞ እምከበረ ከንስቲተ ሙባ ውት ያርህቦ ይላል። ሰይጣኑ ትንሽ መግቢያ ካገኘ አለ ራሱ እያሰፋው ይሄዳል ይላል። አይጥ በነደለው ጅብ ይገባል ይባል። አይጥ ትንሽ ጉድጓድ ከከፈተች በኋላ ጅቡ ይገባበታል። ይህ ትውልድ አሁን ምግባር የማይፈልግ ትውልድ ነው ያለ። አብዛኛው እረፍት የሚሻ ትውልድ ነው የሚፈልግ። ልክ ተጨንቆ ባኡን ተጸባብ አንቀጽ ስመጸባብ አንቀጽ ወጽድቅ ፍቶን ተተወስዱ ስተፈው ህይወት ባለቤቱ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ በጠባብ በር ግቡ፣ ያቺ ጠባብ በር ወደ ህይወት ትወስዳለችና ይላል። ረሃብ ሰፊ ጎዳና ግን ወደ መጥፎ ነገር ይወስዳል ይላል። ስለዚህ ትውልዱ የሚፈልገው ሰፊ በር ጠባብ ካገኘ ያንን ትንሽ ወደ ጠባብ በር መግባት፣ ቀኖና መቀበል፣ ስጋው ደግሞ መቀበል። ለስጋው ደግሞ ጊዜ የሚፈልግ ትውልድ እኮ ነው ያለው። አይ ገና ነኝ እድሜ ያልደረሰም አሁን ጀምሬ ንስሐ ገብቼ አሁን ጀምሬ ቆርቤ እንዴ አሬ ብቻ አይደለም ሰው ዝም ብሎ ስጋው ደግሞ ከተቀበልሁ እኮ እንዴት አድርጌ ይኖራለሁ እንደው ኃጢአት እንዴት ከኃጢአት ተቆጥቤ እንዴት ነው ብሎ ለኃጢአት ጊዜ የሚሰጥ ትውልድ ነው ያለበት። በትዳር እንኳን ተወሰነ ሲባል እንዴት ኛውን ጀምሬ ተወሰኘ ለባንድ እንኳን እንደፈለገ ሳልዘሙት ሳልሰስን የወጣትነቴን ዘመን በኃጢአት ሳላሳልፈው ሳልጠጣ እንደፈለገ ሳልሰክር በቃ የወጣትነት ዘመን የሚባለውን በስጋው ዓለም ሳላሳልፈው ብሎ የሚያስብ ትውልድ ባለባት ሀገር ላይ አሁን ኢትዮጵያ ገነት ናት ባህር ዳር ናት ብሎ በባዳት የተጠቀለቀ ይወጣል። ከዚህ ቤተክርስቲያንም አይመጣም እንዴ? ሰራ ቤተክርስቲያን ይመጣል። እውነቱንም ነው። ገነት ከገባ ቤተክርስቲያን ምን ያስፈልገዋል?
በደንብ ይህን ታሳቢ ማድረግ አለበት። አይደለም ይሄ እኔ እንደው በልጅ አንደበት የምናገራለሁ። ምናልባት ይሄ ነገር እንደቀላል ስላልሆነ ከሲኖዶስ ጀምሮ ጠቅላይ ቤተ ክህነት ራሱ ቤት ስራ አድርጎ መውሰድ አለበት፣ ምላሽ መስጠት አለበት። ይሄ ትውልዱ ወደ ሄዶ እንትን የሚለው ልክ ሰይጣን ትንሽ ጎዳና ካገኘ ያን ያሰፋዋል ይላል። ትውልዱ ትንሽ ነገር ካገኘ ያሰፋል፣ ራሱ እያሰፋው ነው የሚሄደው። አይደለም ገነት ናት ብለውት ቀርቶ ምግባርን ትሩፋትን የጠላ ትውልድ ያለበት ነው። እና ምንድነው ትውልዱን ጠቅሎ ከሃይማኖት ያወጣዋል፣ ከቤተ ክርስቲያንም ያወጣዋል። እና ሶስተኛው ችግሩ ትውልዱን ከዚህ ነቅሎ ያወጣዋልና ኢትዮጵያ ገነት አለችም፣ ንስሐ እንግባ። ገነት የምንገባበትን ወደ ገነት የምንሄድበትን ቀኑን አንቀበልን። ወደ ገነት የምንገባበትን ገነትን የምንወርስበትን ስጋ መለኮት ደመ መለኮት እንቀበል። ተዘጋጅተን ታጥመን ክርስቶስን እንጠብቀው እንጂ ገነት ነው ብለን ታጥመን የጨረስን አይደለንም። እቺ ምድር ልቅድም አይምሮ ገነትም ሲኦልም ናት እንዳሉ መሬት ገነትም ሲኦልም ናት። እግዚአብሔርን ካመለክንባት ኢትዮጵያ አምልኮተ እግዚአብሔርን ፈጽመን ለገነት የሚያበቃ ስራ ከሰራንባት አዎ የገነት መጓዣ ገነት ናት። እሱ እንዳለ ምንድነው ያለ ክርስቶስ ባለቤቱ ብፁዓን ልክ እነዚህ የሚያለቅሱ ሰዎች አንቀጸ ብፁዓን ላይ በተናገረበት እስመ እሙንቱ ይወርሱ ባለ ምድር የዋሃን ብፁዓን ናቸው፣ የሚያለቅሱ ብፁዓን ናቸው ብዙ ነገር ካለ በኋላ እስመ እሙንቱ ይወርሱ ባለ ምድር አለ። መሬቱን ይወርሷታል አለ። ይህም መሬት ማለቱ አይደለም። ማቴዎስ ወንጌል ምዕራፍ 5 ላይ በአምሳለ መሬት ይችንን ምድረ ርስት አድርገን ወርሰናት እንደምንኖረው ገነትን መንግስተ ሰማያትን የምንወርስባት ናትና በገነት ይጠራታል ማለት ነው። መሬትን ማለት በገነት አምሳል እና ኢትዮጵያን ወይም ባህር ዳር ያለን ሰዎች ለገነት መግቢያ ስራ ከሰራንባት አዎ ገነት ናት። የገሃነም መውረጃ ወደ ሲኦል የምንወረወርበት ስራ ከሰራንባት አዎ ሲኦልም ገነትም ይች ምድር ናት። ለምን ለዛኛው መስመር ለማለት ነው እንጂ ትንሽ መግቢያ አግኝቶ እያሰፉ ለከፋት አይደለም። አንዳንድ ጊዜ ሰው ወጣትነትን ለኃጢአት ምክንያት የሚያደርግ ብዙ ሰው ባለማወቅ የወጣትነት ዘመን የኃጢአት መስሪያ ምክንያት ያደርገዋል። እንዴ ወጣት እኮ ነህ አንተ እንዲህ አትሆንም፣ በወጣትነት ዘመን አትበላም፣ አትጠጣም፣ አትሰክርም፣ አትሰስንም፣ በብዙ አትባልግም፣ በቃ የወጣትነትን ዘመን አትጠቀመውም ይላል። ነገር ግን ወጣትነት ለኃጢአት መስሪያ ምክንያት ሳይሆን ለጽድቅ መስሪያ ምክንያት ነው የሚሆነው። ጉልበት አለ፣ መስጠት አለ፣ አቅሙ አለ። ስለዚህ የወጣትነትን ዘመን ለኃጢአት መስሪያ ምክንያት አድርጎ የሚኖር ትውልድ ላይ ያ ወጣትነትን የጽድቅ መስሪያ ምክንያት አድርጎ እንዲሰራ እንፈልጋለን እንጂ ቤተክርስቲያን ታስተምራለች እንጂ ወጣትነትን የኃጢአት ምክንያት አድርጎ ኃጢአት ለመስራት ምክንያት እንዲያደርገው አንፈልግም። ቤተክርስቲያን አትፈቅድም፣ አትናገርም፣ አታስተምርም። እንደዚሁም ሁሉ ኢትዮጵያን ወይም ባህር ዳርን ወይም ጎጃምን ለመንግስተ ሰማያት መግቢያ ምክንያት አድርገን በጎ ነገር እንድንሰራበት እንጂ ገሃነም መውረጃ ምክንያት አድርገን ገነት ናት እያልን ግን እንድንመኝና ያልሆነ ስራ እንድንሰራ አግባብ አይደለም። ይሄ ሊሆን አይችልም እና ይሄ ነው ትንሽ መግቢያ ያገኘ ትውልድ እንዳያሰፋው አደራ አይምሯችንን እንጠብቅ። ውድ ኦርቶዶክሳውያን አይደለም አሁን ገነት ናት ብለን ቁጭ ብለን ተቀምጠን ሲኦል ናት ብለን ይልቅን እስከ ሲኦልነት ወደ ገነትነት እንድትሸጋገር እንስራ። ምክንያቱም ይህ ሁሉ ትርምስ በእያንዳንዳችን ጥያቄ ነውና በእያንዳንዳችን ስራ ነውና ይልቅ ሲኦል የሆነችዋን ኢትዮጵያን፣ ሲኦል የሆነችዋን ባህር ዳርን፣ ሲኦል የሆነችዋን ሀገራችን ወደ ገነትነት እናሸጋግራት ማለት እረፍት እንድታገኝ እናድርጋት። ይህ ነው እኛ ሊሆን የሚችለው እና ጠቅሎ ከምን ያወጣል ከተባለ ከሃይማኖት ያወጣል። አራተኛና የመጨረሻው ግን ምንድነው ሊያመጣ የሚችለው? ጠቅላላውኑ ሰውን ከሰውነት ያወጣል። እንዴት የሚል ጥያቄ ሊነሳ ይችላል። ሰውን ከሰውነት ያወጣል ስንል ሰው የሚባለው ስጋ ለብሶ በስጋ እየተመላለሰ እጅ እግር ኑሮት ስለተንቀሳቀሰ አይደለም። ሰውን ሰው የሚያስብለው ማንነቱ ነው። ይሄ ማለት ለሰው በአርአያ እግዚአብሔር በአምሳለ እግዚአብሔር ተፈጥሯልና በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ ሰው
እግዚአብሔራዊ ማንነቱ ሲገለጽ ነው ሰው የሚባለው። እግዚአብሔር ቸር ነው። እግዚአብሔር ቸር ብቻም አይደለም ይቆጣልም። ስናጠፋ ይቆጣል፣ ሳናጠፋ ደግሞ ስለምነው ደግሞ ቸር ነውና ይምረናል፣ ይቅር ይላል። ሰው ማለት ክፉ ነገር ሲያይ የሚቆጣና ያንን ለማጥፋት ይሞክር፣ በደግነት ደግሞ በቸርነት ነው። እንዲህ ያ ሰው የሚባለው ያ ነው እንጂ አራቱ ባህሪያት ያሉት በአራቱ ባህሪያት ተዋህዶ ስለተንቀሳቀሰማ አራቱ ባህሪያት አንበሳም ጅብም ከአራቱ ባህሪያት የተፈጠሩ ናቸው። ከሰውነት ያወጣል ማለት ጠቅልሎ ይሄ በጭካኔ የተመላ ነው ሊያደርገው የሚችለው። እንዴት ከተባለ ያለው ገነት ነው። ገነት ከገባ በኋላ ሰው እኮ የሚፈራው ብዙ ጊዜ የእግዚአብሔርን ቸርነት አስቦ እግዚአብሔር ቸር ስለሆነ ብቻ አይደለም የሚፈራው። መንግስተ ሰማያት እገባለሁ ብሎ ቸር ከሚሆነው ይልቅንስ ገሃነም ወርዳለሁ ብሎ ቸር የሚሆነው ይበልጣል። ሰው ቸርነቱ የሚበዛ ገሃነምን ፈርቶ እንጂ መንግስተ ሰማያትን ወዶ ብቻ አይደለም። ጥቂት ሰዎች ካልሆኑ በስተቀር አብዛኛው ከሰው ህሊና በጎ ነገር የሚመነጨውና በጎ የሚሆነው ገሃነምን ከመፍራት ነው፣ መንግስተ ሰማያትን ከመውደድ ብቻ አይደለም። እና ገነት ላይ ካለ ይህ ሁሉ ያስፈልገው ምና ፈጽሞ በጭካኔ የተመላ ነው የሚሆነው። ከሰውነት ይወጣል፣ ወደ አውሬነት ይቀየራል። ይህ ብቻም አይደለም። እንደ ምሳሌ እኔ አንድ ጥያቄ ማንሳት እፈልጋለሁ። አስራት በኩራት የሚከፍል ሰው ገነት የሆነ ሰው አይደለም። ቤተክርስቲያን የሚሰራም ገነት ያለ ሰው አይደለም። የሚሳለምም የሚቆርም ስጋው ደግሞ የሚቀበልም ገነት ያለ ሰው አይደለም። የሚራራም ሁሉ የሚያደርግ ገነት ያለ ሰው አይደለም። በዚህ ምድር ያለ ገነት ለመግባት የሚበቃ ለገነት የሚያበቃው ስራ ነው ማለት ነው። እና ይህንን ሁሉ እንደ ጠቅላላ ሰው ከሰውነት እንዳይወጣ ገነት ናት ብሎ ማሞኘቱ በጣም አግባብ አይደለም። ያ እንደው መልሰን ብንጠይቅም መልካም ነው። እንደው ገነት ናት ብሎ ያስረከቡን ሰዎች ለምንድን ነው ሊሆን የሚችለው? እንደው እንደማጠቃለያ ግን እንዲህ ያሉበትን ምክንያቱን መናገር እፈልጋለሁ። ምናልባት ገነት ዙሪያ ላይ ገዳማት የሉ፣ ባህር ዳር ዙሪያ ግን ገዳማት አሉ። ገዳማቶቻችንን እንጠብቅ። አንድ ሰው ገነት ናት ካለ በኋላ ነገ ገነትን ፍለጋ ዓለም ይጎርፋል ወደ ባህር ዳር። ዓለም ወደ ባህር ዳር ገነትን ፍለጋ ሲመጣ ገነት ዙሪያ ያሉትን ገዳሞቻችን ግን እንጠብቅ። ገነትን ይዘው ላይሄዱ ይችላሉ። ገነት የሚያስገቡ ብራና መጻሕፍቶች አሉ። ብዙ ዓለም ላይ የሌሉ ጣና ገዳማት ላይ ወይም ደግሞ ገዳማቶቻችን ላይ ግን ትልልቅ ሀብቶቻችን አሉ። ያንን ለዘረፋ ሊመጡ ይችላሉ። ይህንን ስል ግን ምናልባት አንተም መረጃ እየሰጠህ ነው ወይ ለኛ ወይም ደግሞ ሌላው ሊሆን ይችላል። እግረ መንገዱን ግን ማወቅ ካለብን እንድናውቅ ነው። ብዙ ጊዜ ሳናቅ ብዙ ጊዜ ቤተክርስቲያኗ ተጎድታለች። አሁን ግን ትውልዱ ከቅጽበት ከእሳት ከነፋስ የፈጠረ ትውልድ ባለበት ዘመን በሞኝነት አሳልፎ የሚሰጠው ሀብትና ንብረት አለ ብያለሁ። ምንም መኖርም የለበትም። በነ አፄ ቴዎድሮስ ጊዜ በመቶ ግመል ተጭነው የሄዱ መጻሕፍቶቻችን ይበቃሉ የተዘረፉት። በነ ጄምስ ብሩስ 500 መጻሕፍት የተዘረፉት ይበቃሉ። በየጊዜው ጣሊያንም እንግሊዝም ሲወሩን የሄዱት መጻሕፍቶች ይብቁን። አሁን በምርምር ስም ዘረፋው ይብቃ ብሎ ነቅቶ መጠበቅ እንጂ ገነት ናት ብሎ መሞኘትም ጅልነትም አግባብ አይደለም። ውድ ኦርቶዶክሳውያን ቤተክርስቲያናችንን እንጠብቅ፣ ገዳማቶቻችንን እንጠብቅ፣ መጻሕፍቶቻችንን እንጠብቅ። ሕያዋን የሆኑ ብራናዎቻችን ሕያዋን የሆኑ ንዋየ ቅዱሳቶቻችንን እንጠብቅ። ቅርስም አይባሉ ንዋየ ቅዱሳት ናቸው። የተቀደሱ ንዋያት አባቶቻችን ለረጅም ዘመናት ለብዙ ወራት ያቆዩልን በግራኝ ዘመን በዮዲት ዘመን 40 ዘመን ይዟቸው በየዋሻው በየፍርኩታው ተሸክመው እየተንከራተቱ የጠበቋቸው በነግራኝ ዘመን 15 ዘመን በነሱስዮስ ዘመን ከ13 ከ14 ዓመት ዘመን ያላነሰ በጣሊያን ዘመን 5 ዓመት ያንን ያህል መስዋዕትነት ጫካ ለጫካ እየተንከራተቱ ያቆዩአቸውን ቅዱሳን ዕቃዎቻችንና ንዋየ ቅዱሳቶቻችን እንጠብቅ። ይሄ ሌላ ሽፋን ያለው ሌላ መንደርደር ነው።
ይህንን አለመጠበቅ ተጠያቂነት ነው። ትውልድም ነገ ይጠይቃል፣ ትውልድም ይዘርፋል፣ ትውልድም ነገ ታሪካችንን ባልሆነ ነገር ተጽፎ ሲያገኘው ይነቅፈናል። ይህ ብቻ አይደለም፣ ይስቅብናል። አሁን ዛሬ ገነት ኢትዮጵያ ናት ብሎ መዝግቦ በታሪክ የኖረን ትውልድ ነገ የተነሳ ከኛ የተሻለ ትውልድ ሲነሳ አባቶቻችን ጅሎች ናቸው ወይ? ከኛ በፊት የነበሩ ምን ሞኞች ናቸው? እንዴት ገነት ኢትዮጵያ ናት ብሎ ተቀብለው ይኖራሉ የሚል የትውልድ መሳቂያም ጭምር እንሆናለን። አንድ ታሪክ ልንገራችሁና አንድ ታሪክ ብዬ እንደው ትምህርቴን ለመቋጨት እሞክራለሁ። አንድ በዚህ በጣሊያን ወረራ በአምስት ዓመት ውስጥ ላይ ራስ አዳሉ የሚባል በዋግ ኽምራ በሰቆጣ አካባቢ አንድ አርበኛ ነው የነበረው እና ያ ሰው ጣሊያን እየገፋ ነው። በይቅርታ በግራኝ አህመድ ዘመን ለማለት ነው፣ በጣሊያን አይደለም። እና በግራኝ አህመድ ወረራ ዘመን ያ ዋግ ኽምራ አካባቢ የነበረ ሰው ግራኝ አህመድ እየገፋ ግሸን አምባን ሰብሮ ወደታች ሲወርድ የወረረ ሲመጣ ነጭ ለብሶ ቤተሰቦቹን ነጭ ለብሶ ይዟቸው ይወጣል። አካባቢው ያለ ማህበረሰብ ጥያቄ ያቀርባል። ምን ሆነሃል? ዛሬ ነጭ ለብሰህ ወጣህ አሉት። ጋሻውን ይዟል፣ ሰይፉን ይዟል፣ ጦሩን ይዟል። እና ለምንድን ነው የወጣህ ሲሉት አይ ግራኝ እየወረረ እየመጣ ነው አሉ። እና ምን ልትሆን ነው እንዴ? ከቤቴ ቁጭ እየሳለ መጥቼ ከሚገለኝ ሰማዕትነት ነውና ነጭ ለብሼ ሂጄ ፊት ለፊት ብሞት ይሻለኛል። ለምን ብትሉኝ አለ ቤቴ ላይ ቁጭ እየሳለ መጥቶ ያ ወራሪ ቢገለኝና ብሞት ወደ መቃብር ስወርድ አባቶቼ ምኑ ነው ሞት ሲሉኝ ከቤቴ ተቀምጬ ሞትኩ ብላቸው አይስቁብኝም ወይ አለ። አያችሁ መቃብር ያሉት ይሄ ማለት ምን ማለት ነው? ነገ ወደ መቃብር እንኳን ስንወርድ ኢትዮጵያ ገነት ናት ብለን አባቶቻችን እንኳን ቅዱሳን የሚሆን በመቃብር ውስጥ ያሉ ሙታን ሊጠይቁናል። እንዴ እናንተ ጅሎች ገነት ናት ብላችሁ ኢትዮጵያን የተቀበላችሁ ነው ቢጠይቁን ነው ብለን ያን ጊዜ ምን ሊሰማን ይችላል? ውርደት ሀፍረትም ነው። ከሞትን በኋላ ምን እንዋረዳለን? ወደ መቃብር ስንወርድ ምን እንዋረዳለን? በኋላም ትውልድ ተነስቶ ይስቅብናል። ገነት ኢትዮጵያ ስለማትሆን እነዚህና እነዚህ ስለማይ ስለዚህ እያንዳንዱ ይልቅስ እንጠብቅ። ይሄ ሌላ ነው። በገነት በምርምር ስም የምናጣቸው እንዳይኖሩ ሀብቶቻችንን እንጠብቅ። ለገነት የምታበቃን ሀገር እንስራ እንጂ ገነት ናት ብለን የምንወርሳት ሀገር አንፈልግ። ገነት ለመግባት የምንጓዝባት ጎዳና መንገድ የምትሆን ሀገር ትኑረን እንጂ ገነት ናት ብለን ግን ኃጢአት የምንሰራባት እንዴ ገነት ባህር ዳር ገነት ውስጥ ይሄን ያህል ጭፈራ ቤቱ ያለው ዝሙቱ ያለው ግድያው ያለው ስርቆቱ ያለው ውሸቱ ያለው ገነት ውስጥ ነው እንዴ? ኢትዮጵያ ባህር ዳር ያን ያህል ኃጢአት የሚፈጸምባት ያ ሁሉ ተው እንጂ ኦርቶዶክሳውያን ልብ እንበል እናስተውል። ስለዚህ ኢትዮጵያ ገነት ላለመሆኗ ባህር ዳርም ገነት ላለመሆኗ እሊህና እነዚህን የመሳሰሉት ናቸው። ጊያስ ወእምዝ ርኢኩ ከዚህ በኋላ ሐዲስ ሰማይ ሐዲስ ምድር አየሁ ብሎ ባለ ራእዩ የተናገረውን ለሐዲስ ሰማይ ለሐዲስ ምድር ለመንግስተ ሰማያት እንድንበቃ ለዚያ የማያበቃንን ስራ እንስራ። ውድ ኦርቶዶክሳውያን ገዳማቶቻችንን እንጠብቅ፣ መጻሕፍቶቻችንን እንጠብቅ፣ ለትውልድ እናስረክብ፣ ለትውልድ ታሪክ እንስራ። ለትውልድ አተላጥለን ሳይሆን ለትውልድ ታሪክ ጥለን እንለፍ። እንግዲህ ኢትዮጵያ ገነት ሳይሆን ኢትዮጵያ ሀገር ናት። ገነት የምንገባባት ሀገር እንጂ ገነት የሆነች ሀገር የለችንም። ወስብሐት ለእግዚአብሔር። ይቆየን። እሺ ውድ ኦርቶዶክሳውያንና ኦርቶዶክሳውያን እንግዲህ መምህራችን አምልጠውና አስፍተው ገነት ማናት፣ የት ቦታ ትገኛለች፣ ስለ ገነት በአጠቃላይ ያሉ በቅዱሳት መጻሕፍት ምስክርነት በማንሳት አባቶቻችን ሲጠብቁትና ሲመሰክሩት የነበረውን ትምህርት ለኛ አስረድተውናል። ለመምህራችን ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን፣ ከዚህም በላይ ቤተክርስቲያንን የሚያገለግሉበትን ዕድሜና ጤና ያደለልን። እንግዲህ ነገራችን ስንቋጨው በሃይማኖት ለምንኖር ለኛ ሃይማኖትን የምንቀበል የምንጠብቅና የምናቀብል ስለሆነ ይህን ነገር በትኩረት መመልከት የቤተክርስቲያንን አስተምህሮ መረዳት ያስፈልጋል። እንግዲህ መምህራችንም እንዳጠቃለሉት
በኢትዮጵያ ገነት ናት ቢባል የሚያሳጣን ነገር መንፈሳዊ ማንነት የለም፣ ሰብአዊነት የለም ነው። እነዚህ ነገሮች ትልቅ ምንፍቅናዎችና ክህደቶቹ ከተከሰቱ በላይ ሊያደርስ የሚችል ነው። ጥቂት የሚባል ኃጢአት የለም። ማንኛውም ኃጢአት በፍዳ ያስይዛል እና ከዚህ የተነሳ ይህንን ተከትለን ብንሄድ ቅዱሳት መጻሕፍትን በሙሉ ያሳጣል። ቅዱሳን አባቶች የሚባሉ የሉም ማለት ነው። ቅዱሳን አባቶችን ያጣ ሰው ቅዱስ እግዚአብሔርን እንዲያገኝ አይችልም። ቅዱስ እግዚአብሔርን ያጣ ሰው ደግሞ እንግዲህ ቅዱስ የሚባል ነገር የለውም፣ ዘላለማዊ ሕይወት የለውም ማለት ነው እና እንግዲህ አባቶቻችን እንዲህ አይነት መናፍቃን እንዲህ አይነት ምንፍቅና በየዘመኑ አውጥተው በመጽሐፍ እስከ ማሳተም ድረስ እንደዚህ በየሚዲያዎቹም ማራገብ እስከ መድረስ የደረሱት ከምን የተነሳ ነው ብለን ብንመለከት እንግዲህ እኛ ከቅዱሳት መጻሕፍት መራቃችንን የእኛን መንፈሳዊ ሕይወት ዝለት ተመልክተው ነውና እኛ መጋል ይጠበቅብናል። ይህ ማለት እኛ አንባቢዎች ሲሆን ጠያቂዎች ስንሆን ሰሚ ላይ ኖረን በማለት እነዚህ ሰዎች ሌላ አጀንዳ ይፈጥራሉ፣ የራሳቸውን ሕይወት ይመራሉ እና የእነሱ የስራ ዕድል መፍጠሪያዎች መሆን የለብንም። የዘላለም ሕይወታችን ማጣት የለብንም። እንግዲህ ምስራቀ ፀሐይ ሚዲያ እንደተለመደው እኒህና የመሳሰሉ የቤተክርስቲያን አስተምህሮዎችን መምህራን እየጋበዙ ማቅረብ ላይ የተሰማራ ሚዲያ ነው። በድጋሚ በሌላ መርሃ ግብር እስክንገናኝ ድረስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።